ሰላም ጤና ይስጥልን። ወደና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ የመረጃችን እንሂድ ማለት ነው። በሳውዲ አረቢያ በጅዳ ከተማ እህታችን በባሏ ተደበደበች። መረጃውን እናቀርብላችኋለን። በሰሜን ሸዋ በጻድቃኔ ማርያም 14 ሰዎች ህይወታቸው አለፈ በመሬት መንሸራተት። እሱንም እናቀርብላችኋለን። ላይክና ሼር እያደረጋችሁ ቤተሰቡ ነው። የመጀመሪያው ከዚች እህታችን እንጀምር ማለት ነው። በሳውዲ አረቢያ እህታችን ከባሏ ጋር አብራ ትኖራለች። አለመግባባት ይፈጠራል። ከዛም በኋላ በጣም ፊቷ ብቻ ይሄ ብቻ አይደለም፣ ዩቲዩብ ስለማይፈቅድ ነው እችን ብቻ ያደረኩት ማለት ነው። በጣም ዘግናኝ ነው። ፌስቡክ ላይ፣ ዩቲዩብ ላይ እንዲሁም ደግሞ ጉርሻ ፔጅ ላይ ገብታችሁ ማየት ትችላላችሁ። ያደረጋትን ሰውነቷ በአጠቃላይ ከቀነኒ የባሰ ማለት ነው። ልክ እንደ ቀነኒ እንዳያችሁ አይኗ፣ ምኗ፣ ሁሉ ነገሯ በጣም በሚያስፈራ ነገር ዘግነን ባለም ጉዳይ ቅጥቅጥ አድርጓት ተሰውሯል ማለት ነው። እንዲሁም የጅዳ ቆንስላ ጽሕፈት ቤት ማለት ነው እሱ ልጁ በቁጥጥር ስር እንዲውል ልጅቷ ከሳለች ማለት ነው። እየተፈለገ ይገኛል ማለት ነው። ጅዳ ውስጥ ያላችሁ የትም አካባቢ በሳውዲ አረቢያ የምትገኙ ልጁ ፎቶ እዚህ ጋር አስገባላችኋለሁ። የዚችን ባልይን ልጅ ማለት ነው እንድታሲዙት ማለት ነው። ልጁ ስም ሬዲዋን ራያ ይባላል ማለት ነው። ደብዳቤው ባለቤቷ ስሙ ሬዲዋን ራያ የሚባል ልጅ ነው ማለት ነው። እሱን እንግዲህ እዚህ ጋር ፎቶ ላስገባላችሁ ማለት ነው። ይሄን ልጅ ያያችሁ ጥቆማ ስጡ። ምክንያቱም እህታችንን እንዲያድርገው መኖር የለበትም፣ ለህግ መቅረብ አለበት። እንዲሁም መንሱር ጀማል ከእስር ቤት ዛሬ እንደሚፈታ ሙሉ በሙሉ መረጃ ወጥቷል። እሱንም አቀርብላችኋለሁ። ይሄ ልጅ ነው እንግዲህ ማለት ነው። ይህ ነው የምታዩት ማለት ነው። ሬዲዋን ራያ የሚባለው ግለሰብ ማለት ነው። የዚች ልጅ ህይወት እንግዲህ አበለሻሽቶ ጠፍቷል። የሰው ልጅ ካልተስማማ መፋታት እኮ በጣም መልካም ነገር ነው። ምንድን ነው በሰላም በቃ መፋታት። ካለሷ መኖር አይችልም፣ እሷም ካለሱ መኖር አትችልም። ምን ሆናችሁ ነው እህቶቼ? እናንተም ደግሞ እስከዚህ እስከሚያደርስባችሁ ድረስ አትቀመጡ። ያውም በሳውዲ አረቢያ ህግ ባለበት ሴት ልጅ በምትከበርበት አገር ቁጭ ብለሽ ቤት ውስጥ እንትናት በይ። ለፖሊስ ደውይ፣ ቤቱን ዘግተሽ ቁልፍ ደብቀሽ እንዴ ሽንት ቤት እንኳን ገብተሽ ቢሆን ደውይ፣ የፈለገውን ነገር ያምጣ እንጂ እንደዚህ ቁጭ ብለሽ ይሄን ያክል አትቀጥቀጪ ማለት ነው። በቃ ካልሆነ ይቀራል። ምን ነው ሴት ልጅ በየጊዜው መደብደብ መቀጥቀጥ? እኛ አህዮች ነን እንዴ? በጣም ነው ያበዙት። እውነት አንዳንድ ወንዶች በጣም ነው የባለጉት ቆሻሻ። ምክንያቱም እንግዲህ እንደሰማኑ ከሆነ ከቅርብ መረጃ ማለት ነው እህታችን እየሰራች ገንዘቧን እሱ ነው የሚወስደው እና አምጪ ገንዘብ ይላታል ኢጃዛ በወጣችበት ሰዓት ላይ። እሷም ከላዩ ላይ ቀነስ አድርጋ እንግዲህ ሁላችንም ቤተሰብን እናደጉማለን ማለት ነው ለቤተሰብ ከላዩ ላይ ልካለች እና የታለ የወር ደመወዝሽ ሙሉ በየወሩ ነው የሚቀበላት እና የታለ ሲል እንደዚህ ቀንሼ ለቤተሰቦች ልክ ያለው። እንዴት ትልክ ያለሽ? የኔ ሚስት ነሽ፣ ለእኔ እኔና አንቺ አብረን ሰርተን ማደግ ነው እንጂ ቤተሰቦችሽን መርዳት አትችይም። ለምንድን ነው ምክንያቱ በማለት ነው እየተባለ ይገኛል። አፈር ብላና ማለት ነው። ሰርተህ አትኖርም። አንተን ለማኖር አንተን ለመጦር ነው እንዴ እሷ የመጣችሁ? አህያ። እንዲህ አይነት አህያ ወንዶች ልቦና ያስጣችሁ። እኔ ወንዶቹ ብቻ ሳይሆን ሴቶቹን በጣም ነው የምታስጠሉኝ። ምክንያቱም ይሄን ነገር እንዴት ነው ዝም ብላችሁ የምታዩት? ይሄ ገንዘብ አምጪ እያለ አንቺ ቁጭ ብለሽ የቤት ኪራይ እየከፈልሽ ቀለብ እየቀለብሽው በየወሩ መዳም ቤት እየተሰቃየሽ ኢጃዛ እየወጣሽ ለመኝታ ብቻ ብር እየከፈልሽ አብረሽ የምትኖሪ ሴት አይደለሽም። አንቺ አህያ ነሽ። በሰሜን ሸዋ በጻድቃኔ ማርያም እንግዲህ የተከሰተው እንዲህ ነው ማለት ነው። በመሬት መንሸራተት ምክንያት 14 ሰዎች ህይወታቸው አልፏል ማለት ነው። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑረው። ለሞቱት ቤተሰቦችን መጽናናትን ያድልልን። እግዚአብሔር አምላክ ከእንደዚህ አይነት ነገር ከድንገተኛ ሞት ሁላችሁንም ይሰውራችሁ፣ ይሰውረን። የሰው ልጅ በድንገት እንደዚህ ህይወቱ ሲያልፍ በጣም ነው ቅስም የሚሰብረው ማለት ነው። እየሰረቁ አይደለም የተያዙት፣ እየሰረቁ አይደለም ህይወታቸው ያለፈው። ደስ የሚለው ግን በጻድቃኔ ማርያም ለጸሎት ገዳም ውስጥ በሄዱበት ሰዓት ውስጥ ነው። እግዚአብሔር በገነት ያድርግ፣ የልባቸውን መሻት አድርጎ። የመሬት መንሸራተቱ እንግዲህ የኃጢአታችን ብዛት ነው ማለት ነው። ኢትዮጵያ ውስጥ በአሁኑ ሰዓት እየተደረገ ያለውን ነገር እናንተም ታውቃላችሁ ማለት ነው። የ14 ሰው አስክሬን በአንድ ጊዜ መቅበር ማለት በጣም ያሳዝናል። እኛ ከምንሰራቸው ኃጢአት ከእለት እለት የንጹሃን ደም ብዙ ነገር የምናደርጋቸው እግዚአብሔር እየተቆጣ በቦታው ላይ በአምልኮት ቦታው ላይ እንደዚህ አይነት ታምር እያደረገብን ያለ። እግዚአብሔር ንጹህ ልብ ይስጠን። ሁላችንም እባካችሁ ለሀገራችን ጸሎት አድርጉ፣ ለሀገራችን ጸሎት እናድርግ። ምክንያቱም በአሁኑ ሰዓት በጣም ያስከፋል። እንዳያችሁት እንግዲህ
መሬት መንሸራተት ከዚህ በፊት በጎፋ ዞን ብዙ እህት ወንድሞቻችን፣ እናት አባቶች፣ አዛውንቶች አልቀዋል፣ ህጻናት አልቀዋሉ ማለት ነው ከዚህ በፊት። አሁንም እንዲህ በጎንደርም እንደዚህ አይነት ነገር ተከስቶ ነበረ ከዚህ በፊት የዛሬ ዓመት አካባቢ። አሁንም ደግሞ በድጋሚ ደግሞ እንግዲህ በሰሜን ሸዋ በጻድቃኔ ማርያም ገዳም ውስጥም ይሄ ነገር ተከስቷል ማለት ነው። እግዚአብሔር ይሰውረን። የጸሎት ሰዓት ነው። ሁላችንም 16ቷን ጾም በንጹህ ልባችን እግዚአብሔርን እናገልግል፣ እንጾም፣ እንጸልይ፣ ንጹህ ሁነን ተንኮል ሳንይዝ ወደ እግዚአብሔር እንቅረብ እላለሁ ማለት ነው። ያሳዝናል። ወደ ሶስተኛው መረጃ ደግሞ ስንሄድ እንግዲህ መንሱር ጀማል ከእስር ቤት ዋስ አጥቶ ሊፈታ አልቻለም ተብሎ ነበረ። የውሸት መረጃ እንደሆነ ተነግሯል። እንደሚፈታ ዛሬ ማታ ወደ ቤቱ እንደሚገባ ጉርሻ ፔጅ እንግዲህ አስታውቋል ማለት ነው። ገንዘቡ የተከፈለው አርብ ዕለት ነው። ቅዳሜና እሁድ ዝግ በመሆኑ ምክንያት ነው እንጂ የገንዘብ ማጣት የዋስ ገንዘብ አጥቶ አይደለም እስካሁን ድረስ የቆየው በማለት መረጃውን አጋርቶናል ማለት ነው። ዛሬ መንሱር ጀማል ወደ ቤቱ ይገባል፣ ይፈታል ማለት ነው። እንኳን ተፈታክ እያላችሁ በሰላም ወደ ቤት ግባ በማለት ሁላችሁም ጸሎት አድርጉለት። የታሰሩትን እግዚአብሔር ያስፈታልን፣ ላሉትም ደግሞ የሞቱትንም ነፍሳቸውን ይማርልን፣ ለቤተሰብ መጽናናትን ያድልልን እግዚአብሔር አምላክ ማለት ነው መድኃኔዓለም ክርስቶስ። እንዲሁም ወደ እህታችን ስንሄድ ለእህቶቼ የማስተላልፈው መልእክት አለ ማለት ነው። አንደኛው መልእክት ሴት እህቴ ማለት ነው፣ ባልሽ ከአንቺ ገንዘብ የሚፈልግ ከሆነ ገንዘብ አምጪ እያለ የሚጨቀጭቅሽ ከሆነ በተለይ በስደት ላይ አንቺ እየሰራሽ እሱ ምሰጪው ለእሱ ገንዘብ ምሰጪው ከሆነ ይቅርብሽ፣ ከናካቴው ባልነቱ ይቅርብሽ፣ ጥንቅር ብሎ ማለት ነው። እንዴ ሴት ልጅ እኮ ውብ ነሽ እኮ፣ ካላንቺ እኮ ወንዶች መኖር አይችሉም። ይሄኛው ገንዘብ ሲፈልግ፣ ሌላው ደግሞ ፍቅር እየሰጠሽ አንቺን ፍቅር እየሰጠሽው አብሮሽ የሚኖር ሌላ እድል አለ። እድል አንድ ብቻ አይደለም። ከአንድ ሰው ጋር ሙጭጭ አትበሉ። ብዙ እህቶቻችን በባል ምክንያት ራሳችሁን ህይወታችሁን በቀደም ለታውን ያቺ ልጅ በበርበሬ ጥን አድርጋ መዳም ቤት ጠርታ ጉድ የሰራችው ልጅ ጀግና ሴት ናት፣ ዱባይ ላይ ማለት ነው። ከትናንት ወዲያ ይሄን ሰሞን እንግዲህ የተሰራጨ ያለው እና ብላ መዳም ቤት ጠርታ ነው አሩን አብለታ በርበሬና ጨው አድርጋ አይኑ ላይ ብጥብጥ አድርጋ 2 ሰዓት እስር ላይ አሳስራው ማለት ነው። እቺ ሴት ልትደነቅ ትገባለች። እንደዚህ ባለጌ ወንዶች ገንዘብ እየወሰዱ ወደ ሌላ ሴት እየሄዱ እሷን እያሰቃዩ እየደበደቡ የምትኖሩ እንደዚህ አይነት ነገር የሚደርስባችሁ እህቶቼ በፍጹም አብራችሁ አትኖሩ። ህይወት አንዴ ናት፣ እድል አንዴ ነው ብላችሁ ያችን እድል ብቻ እየተቀጠቀጣችሁ አትኑሩ። ለዚህም ደግሞ ብዙ መረጃዎች አላችሁ። ይሄ ልጅ አሁን ዛሬ እንደዚህ አይኗ ምኗን ሰውነቷ ልጅቷ በጣም ብታዩ የሚሰቀጥጥ ፎቶ ነው። ምንም አልቀረችም ማለት ነው። ነገ ደግሞ ሌላም ነገር ያደርግባታል። ገባችሁ? ህይወቷንም ሊነጥቃት ይችላል። ስለዚህ ወንድ ልጅ በገንዘብ አይያዝም። ወንድ ልጅ ሸቀጥ አይደለም። እህቶቼ ራሳችሁን አስከብሩ። ለምን 7 ዓመት ቆመሽ አትቀሪም እንዴ? ገንዘብ የሚጠይቅሽ ወንድ፣ በአንቺ የሚጫወትብሽ ወንድ አይደለም። ሲጀመር ባል እየገዛችሁ አታምጡ። በየአረብ ሀገሩ ዱባይም ሳውዲም ከኢትዮጵያ ፍቅረኛዬ ነው እያላችሁ አዳሜ ገንዘብ እየጨፈጨፋችሁ ፍሪ ቤዛ ታመጣላችሁ። ከዛን እንትን ታስቀምጡታላችሁ። ኢጃዛ ቤት ተከራይታችሁ እሱ ኢጃዛ ቤት 10ዋን ሴት እያመላለሰ በየሳምንቱ ሐሙስ ከተለያዩ ሴቶች ጋር አንደኛ በሽታ ያመጣብሻል። ስራም አይሰራም። ይሄን ሩዝ እየበላ በዚህ ሙቀት ሙከይፍ ስር እየተኛ ሴት ነው የሚያማርጠው። በማን? ባንቺ ገንዘብ፣ ባንቺ ላብ፣ ባንቺ ጭንቀት። ከዛ በኋላ እሱ ሌላ ሴት ጋር ስታዩ ጥሎሽ ሲሄድ አንቺን ምክንያቱም በገንዘብ ነው የገዛሽው። ፍቅር ደግሞ ገንዘብ አይሆንም። የትኛውም ሴት ባላችሁ ጥሏችሁ የሚሄደው በገንዘብ እየያዛችሁት ነው። በገንዘብ አይያዝም። ወንድ ልጅ የሚወድሽ ከሆነ 5 ከአንቺ እሱ ሰርቶ ለአንቺ ያመጣል እንጂ አንቺ እየሰራሽ አሰጪው። የዘመኑ ሴት ደግሞ ያሁን በተለይ የኛ ዘመን ሴት ደግሞ ወንድ ልጅ በገንዘብ ነው የምትገዛ። እንዴ የድሮ እናት አባቶቻችን እኮ ተጋብተው ወንድ ልጅ ቤት ኑሮት ማስተዳደር ችሎ ሚስቱን ገበሬም ከሆነ አርሶ ምንም ነጋዴም ይሁን መንግስት ሰራተኛም ይሁን
ባለው ነገር ሚስቱን አሸንፎ ቤቱን አሸንፎ ለመኖር ዝግጁ ሲሆን ነው የሚያገባ። እንደዛም ሆኖ ደግሞ ሰርቶ እሷን ነው የሚያኖረው። ሴት ልጅ እጇና እግሯን ይዛ ነው የምታገባው አይደለ? በእናት በአባቶቻችን ዘመን። የዘንድሮ ሴትሳ የእኛ ዘመን ሴትሳ ቤት ሰርቼ የቤት እቃ ሟልቼ ሁሉን ነገር መዳን ቤት ያየሁትን ነገር አድርጌ ከዛም የቀለበት ብር እኔ ነኝ ምልከው፣ የኒካ ብር እኔ ነኝ ምልከው፣ የሰርግ መደገሻ እኔ ነኝ ምልከው። ይሄን ሁሉ አሟልቼ ገዝቼ እሱ ቁጭ ብሎ ወንዱ እጁና እግሩን ታጥቦ እንትኑን ብቻ ይዞ ነው የሚመጣ። በቃ ወንድ ልጅ እስከ ቃጭሉ ብቻ ነው የሚመጣላችሁ ማለት ነው። ሁሉ ነገሩን ትቶ ምንም ነገር በቃ ልብስ እንኳን ቅያሪ ልብስ ለሱ ሁሉ ሳይቀር ማለት ነው። እንደዚህ የምታደርጉ ሴቶች 10 ዓመት ሳታገቡ ለምን ቁማችሁ አትቀሩ? ይሄ ኮንፊደንስ የሌላችሁ ሴቶች ናችሁ። እኔ ብዙውን ጊዜ ሴቶች ላይ ነው በቃ ይሄን ነገር ለምን ጥፋተኛ ራስሽ። የምን አባቱ ብር መስጠት ነው ለወንድ ልጅ? ፍቅር ከሆነ ኦኬ፣ አታፍቅሪ አይደለም አፍቅሪ። ማንም ሰው ያፈቅራል። አንቺ አታፈቅሪም ወይ ሰው አይደለሽም ትሉኝ ነው። አፈቅራለሁ፣ ባፈቅርም ብር አልሰጥም እንዴ። እሱን ካፈቀረኝ እኔም አፈቅረዋለሁ። ሲቀር ደግሞ ይቀራል። ጉድ ፍቅር እንጀራ አይደለም፣ ጠዋትና ማታ አይርብሽም። ውሃ አይደለም፣ አይጠማሽም። ስትታዩ ትውት የማይጠቅማችሁ ሰው ከሆነ ራሱ ጸሎት አድርጉ። እመቤቴ ይሄን ሰው ከኔ አርቂልኝ በሉ። ኦርቶዶክስ ከሆናችሁ ሙስሊምን ከሆናችሁ ስገዱና ፈጣሪ አላህዬ ከኔ ላይ ይሄን ሰው ማይጠቅመኝ ከሆነ አርቅልኝ ብላችሁ ጸሎት አድርጉ። እውነቴን ነው ብለው በቃ ከእናንተ ህይወት ይውጣ። የማይጠቅማችሁ ሰው ከሆነ ከአይምሯችሁ ጥፍት አድርጉት፣ አውጡት፣ እርሱት ያን ሰው እንጂ አብራችሁ ትማማቱ። ይኸው እህቴን አስቧት። ገንዘቧን በልቶ ከኢትዮጵያ ሳውዲ አምጥታው ቤዛ ገዝታ ምን ብላ ብዙ ነገር አድርጋ እንደገና ቀጥቅጦ አሁን ጠፍቶ ነው ያለ። ኢጋማ ስላለው ጌትም አባቷ ሄደም ይያዛል፣ አሩን ይበላታል ማለት ነው። ግን ተጎድታለች እሷ። ፊቷ አይኗ ምንም አይታይም። ሰውነቷ እንዳለ እጇ ታፋዋ በቃ ቅጥል ብሎ እሳት ያቃጠለው መስሏል። ቅጥቅጥ አድርጓት ማለት ነው። ከተጎዳው በኋላ እሱ ቢያዝ ባይያዝ ምን ያደርግልኛል? ህይወቴን ካበላሸ በኋላ ይሄ ሴቶች ጥፋት ነው። በቃ ለምን ማን ስለሆነ ነው? አንቺ እኮ ጀግና ሴት መሆን አለብሽ። የትኛውም ሴት በራስሽ ኩሪ። ቆንጆ ነኝ፣ ቆንጆ አይደለሁም፣ እንዲህ ነኝ፣ እንዲህ አይደለሁም፣ እድሜ ትልቅ ነው ትንሽ ነው አትበይ። በቃ 40 ዓመት አንቺ ብትሆኚ የ40 ዓመት ወንድ አታጭም። አለቀ። የ50 60 ዓመት ወንድ አታጭም። ላንቺ ያለው ይመጣል። እድሜ ሂዷል፣ ሳላገባ ቀረው እያላችሁ በገንዘብ እየገዛችሁ ወንድ ላይ አትውደቁ። ይሄ ለእናንተ ለሴቶች ነው። ይሄን ሁሉ ያመጣባችሁ ይሄ ነው። በተለይ በአሁኑ ሰዓት ላይ የሚታየው የሚሰማው በጣም ያስጠላል። ኢትዮጵያ ባጃጅ ትገዣለሽ፣ የሆነ ነገር ትገዥለታለሽ። አንቺ እዚህ አፈር እየበላሽ ፊትሽ 2 አይነት ሆኖ ስትሄጂ አንቺን አይፈልግም። ለምን ተበሳቁለሻል? ፊትሽ 2 አይነት ሆኗል። እድሜሽ እኮ ትንሽ ነው። መዳም እዚህ ጠብሳሻለች፣ በስራ ተጠብሰሻል። ኦክሲጅን የለም፣ በተዘጋ ቤት ነው የምትኖሪ። የሁላችንም ህይወት አንድ ስለሆነ አረብ ሀገር የሆነ ነገሮች ሁሉ ተበላሽቶ ልጅነትሽ ሁሉ አልቋል። ከዛም አልፎ ተርፎ ብርሽን ወስዶ ወይ ይፈታሻል ብርሽ ሲያልቅ፣ ወይ ከተቀባበለ በኋላ የሆነ ነገር ሌላ ሴት ባንቺ ላይ ደርቦ እንደፈለገ ይጫወትብሻል። ስለዚህ ሴቶች ልቦና ግዙ። ብዙ ተመክራችኋል፣ ብዙ ተብላችኋል። ልብ የላችሁም መቼም። እግዚአብሔር ልቦና ይስጣችሁ። ያሳዝናል።